በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ልጆች፣ እንዲሁም የቅዱሳን መላእክት ወዳጆች፣ እነሆ በታላቅ ክብርና ሞገስ በምናከብረው የታላቁ ሊቀ መላእክት የቅዱስ ገብርኤል ወርኃዊ በዓል እንዲሁም እናታችን ቅድስት ድንግል ማርያም ከዚህ ዓለም ድካም አርፋ ሥጋዋ ሳይፈርስና ሳይበሰብስ በታላቅ ክብር ወደ ሰማይ ካረገችበት ጊዜ ጀምሮ በምናስበው ለተዝካረ ፍልሰታ ለማርያም ድንግል አራተኛ ቀን መታሰቢያ እንኳን በሰላም በጤናና በፍቅር አደረሰን። የዛሬው ዕለት የእመቤታችንን የትንሣኤዋንና የዕርገቷን መታሰቢያ የምናደርግበት እንዲሁም የምሥራች አብሳሪውና የኃይል መልአክ የሆነውን የቅዱስ ገብርኤልን ክብር የምንዘክርበት ዕለት በመሆኑ በረከቱ እጥፍ ድርብ ነው። አብሳሪው መልአክ ቅዱስ ገብርኤል ከእመቤታችን ከቅድስት ድንግል ማርያም ጋር ያለው ትስስር እጅግ የጠበቀ ነው። የዓለም ሁሉ መድኃኒት የሆነውን ክርስቶስን እንደምትጸንስና እንደምትወልድ ጸጋን የተመላሽ ሆይ ደስ ይበልሽ በማለት ከሰማይ ሰማያት ወርዶ የምሥራች የነገራት እርሱ ነውና። ከዚህ በመቀጠል የቅዱስ ገብርኤልን ድርሳንና ተአምረ ጸሎት ከማቅረባችን በፊት የዚህን ታላቅ ኃያልና አዛኝ መልአክ ማንነት በመጽሐፍ ቅዱስና በቤተ ክርስቲያን ትውፊት የተመዘገቡ ታላላቅ ሥራዎቹን እንዲሁም በእግዚአብሔር ፊት ያለውን ባለሟልነት ወደ ኋላ ተመልሰን በታላቅ መንፈሳዊ ተመስጦና ትኩረት እንድትከታተሉ በታላቅ አክብሮት እንጋብዛለን። ቅዱስ ገብርኤል ማለት ትርጓሜው እግዚአብሔር ኃያል ነው ወይም የእግዚአብሔር ኃይል ማለት ነው። ዳግመኛም እግዚ ወገብር ማለትም የእግዚአብሔር አገልጋይ ማለት ነው። ታሪኩ የሚጀምረው ዓለም ከመፈጠሩ በፊት ፍጥረታት መፈጠር በጀመሩበት በመጀመሪያው የፍጥረት ቀን በዕለተ እሁድ ነው። እግዚአብሔር አምላክ መላእክትን በነገድ በክፍል በሰራዊት አድርጎ ከእሳትና ከነፋስ ከፈጠራቸው በኋላ ጽናታቸውንና እምነታቸውን ይፈትናቸው ዘንድ ራሱን ሰወረባቸው። በዚህ ጊዜ መላእክት ግራ ተጋብተው መኑ ፈጠረነ ማን ፈጠረን ሲሉ እርስ በርሳቸው መጠየቅ ጀመሩ። በዚያን ጊዜ የመላእክት ሁሉ አለቃ የነበረው በኋላ ግን በትዕቢቱ ምክንያት ከሰማይ ወደ ጥልቁ የተጣለው ዲያብሎስ ሳጥናኤል ይህንን አጋጣሚ በመጠቀም እኔ የፈጠርኳችሁ ብሎ በሐሰት ተናገረ። በዚህ የክህደት ቃል ምክንያት በመላእክት ከተማ ታላቅ ድንጋጤና መረበሽ ተፈጠረ። ነገር ግን በዚህ አስፈሪና ፈታኝ ሰዓት ከነበልባል መካከል አንድ ታላቅ ድምፅ አስተጋባ። ይህ ድምፅ የቅዱስ ገብርኤል ድምፅ ነበር። መላእክት በተረበሹ ጊዜ የፈጠረንን አምላካችንን እስክናውቅ በያለንበት ጸንተን እንቁም ብሎ በማወጅ መላእክትን ከታላቅ ስህተትና ውድቀት ያዳናቸውና ያረጋጋቸው የዘወትር ጠባቂያችን ቅዱስ ገብርኤል ነው። ሳጥናኤል ሥላሴን በካደ ጊዜ መላእክትን በቃሉ ያጽናናቸው ከሰባቱ ሊቃነ መላእክት አንዱና ዘወትር በእግዚአብሔር ፊት የሚቆመው ይህ ገብርኤል ነው። እግዚአብሔርም የቅዱስ ገብርኤልን ታማኝነት ጽናትና ጥበብ አይቶ ከፍ ከፍ አደረገው። በእንተዝ ይደሎ ከመ ይጹር ዜናሃ ለማርያም። ስለዚህ ስጋዌውን ማለትም አምላክ ሰው የመሆኑን ታላቅ ዜና ለድንግል ማርያም እንዲያበስር ይገባዋል በማለት የዓለሙን ሁሉ መዳን የምሥራች እንዲያበስር አድሎታል። በመጽሐፍ ቅዱስ ውስጥ ቅዱስ ገብርኤል በዋናነት የምሥራች አብሳሪ፣ የነቢያት መሪ፣ የሰማዕታት አጽናኝና አዳኝ መልአክ በመባል ይታወቃል። በእሳት በውሃ በጭንቀትና በመከራ ጊዜ ለሚጠሩት ፈጥኖ በመድረስ እንደሚራዳና እንደሚያድን በብዙ መዝገቦች ተጽፎ ይገኛል። የእስራኤል ልጆች በባቢሎን ምርኮ በነበሩበት ጊዜ
ነቢዩ ዳንኤል ስለ ወገኖቹ ኃጢአት እያለቀሰ በሚጸልይበትና በሚጾምበት ጊዜ እንዲሁም ታላላቅ ራእዮችን አይቶ በሚደነግጥበት ጊዜ ከሰማይ የተላከው ሊቀ መላእክቱ ቅዱስ ገብርኤል ነው። ቅዱስ ገብርኤል ለነቢዩ ዳንኤል በመገለጽ ያየውን ራእይ ትርጉም እንዲያስተውል የዘመኑን ፍጻሜ የክርስቶስን መምጣትና ስለ ወደፊቱ ጊዜ በሚገባ እንዲረዳ አድርጎታል። ትንቢተ ዳንኤል ምዕራፍ 8 ቁጥር 16ና ምዕራፍ 9 ቁጥር 21 ዳንኤልን በአናብስት ጉድጓድ ውስጥ በተጣለ ጊዜ ከአንበሶች አፍ ያዳነውም እጅግ የምንወደው እሱም የሚወደን ይኸው ሊቀ መልአክ ቅዱስ ገብርኤል ነው። በባቢሎን ንጉሥ በናቡከደነጾር ዘመን የተፈጸመው አስደናቂው ታሪክ የቅዱስ ገብርኤልን ኃያልነት በሚገባ ያሳያል። አናንያ፣ አዛርያና ሚሳኤል፣ ሲድራቅ፣ ሚሳቅና አብደናጎ ንጉሡ ላቆመው የወርቅ ምስል አንሰግድም በማለታቸው ንጉሡ እጅግ ተቈጥቶ እቶን እሳቱን ከተለመደው 7 እጥፍ አድርገው እንዲያነዱት አዘዘ። እሳቱ እጅግ ኃይለኛ ከመሆኑ የተነሳ እነሱን ወደ እሳቱ ለመወርወር የሄዱትን ወታደሮች እንኳ ነበልባሉ ፈጅቷቸዋል። 3 ወጣቶች በታሰረ እጃቸው ወደሚነድ እቶን እሳት በተጣሉ ጊዜ ግን የኃይል መልአክ ቅዱስ ገብርኤል ከሰማይ በብርሃን ፍጥነት በመካከላቸው ወረደ። የሚበላውንና የሚያቃጥለውን እሳት እንደ ንጋት ጠል እንደ ማለዳ ዝናብ አቀዘቀዘው። እሳቱ የራስ ጠጉራቸውን እንኳን ሳይነካ ማሰሪያቸውን ብቻ ፈቶ በመካከላቸው ሲመላለሱ ንጉሡ ተመልክቶ እጅግ ተደነቀ። እነሆ እኔ በእሳቱ መካከል የሚመላለሱ 4 ሰዎችን አያለው፣ አራተኛውም የአማልክትን ልጅ ይመስላል በማለት መሰከረ። ትንቢተ ዳንኤል ምዕራፍ 3 ቁጥር 25 ሰለስቱ ደቂቅን ከእቶን እሳት ያዳናቸው ድረስልን ስንለው ፈጥኖ የሚደርስልን ይኸው ሊቀ መልአክ ቅዱስ ገብርኤል ነው። በጨለማና በሞት ጥላ ውስጥ ለሚኖሩ የዓለም ሕዝቦች የብርሃንን መውጣት የገለጸና የሰበከ ቅዱስ ገብርኤል ነው። የነቢያትን ትንቢት የፈጸመ የመዳናችንን ዜና ያበሰረ እርሱ ነው። ካህኑ ዘካርያስ በቤተ መቅደስ ገብቶ ዕጣን እያጠነ እያገለገለ ሳለ በእግዚአብሔር ፊት ቆሞ ጸሎቱን ሲያሳርግ ቅዱስ ገብርኤል ተገለጠለት። ሚስቱ ኤልዛቤት መካን ብትሆንም ሁለቱም በዕድሜ ያረጁ ቢሆኑም በእግዚአብሔር ዘንድ የሚሳነው ነገር እንደሌለ በማሳየት በስተርጅናዋ መጥምቁ ዮሐንስን እንደምትወልድ እርሱም በጌታ ፊት ታላቅ እንደሚሆን የምሥራች ነግሮታል። የሉቃስ ወንጌል ምዕራፍ 1 ከቁጥር 11 እስከ 20 ወደ ዘካርያስ የተላከውና የዮሐንስን ልደት ያበሰረው ይህ ገብርኤል ነው። ከሁሉ የላከው የዓለምን ታሪክ የቀየረው የሰውን ልጅ የውድቀት ጉዞ ወደ ትንሣኤ የመለሰው ታላቁ መልእክቱ ወደ እመቤታችን ወደ ቅድስት ድንግል ማርያም ይዞት የመጣው ዜና ነው። በገሊላ አውራጃ ወደምትገኘው ናዝሬት ከተማ ከእግዚአብሔር አብ ዘንድ ተልኮ እመቤታችን ጌታችንን ኢየሱስ ክርስቶስን በመንፈስ ቅዱስ አሰራር በድንግልና እንደምትጸንስና እንደምትወልድ የምሥራች የነገራት እርሱ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 26 እስከ 38 የክርስቶስን ልደት ለድንግል ያበሰረ ይህ ቅዱስ ገብርኤል ነው። በቤተ ክርስቲያን ትውፊትና በመጻሕፍት እንደተጻፈው 70 ሰገልን የጥበብ ሰዎችን በኮከብ ምልክት እየመራ ቤተልሔም ድረስ ያደረሳቸው ይህ ገብርኤል ነው። ሄሮድስ ሕፃኑን ክርስቶስን ሊገለው በፈለገ ጊዜ ወደ ዮሴፍ በሕልም ተገልጦ ተነሳ፣ ሕፃኑንና እናቱንም ይዘ ወደ ግብፅ ሽሽ ብሎ የነገረው፣ እንዲሁም ድንግል ማርያምንና ሕፃኑን ክርስቶስን በምድረ በዳ በስደታቸው ዘመን ሁሉ እንደ እሳት ግንብ ሆኖ የመራቸውና የጠበቃቸው ይህ ገብርኤል ነው። ጌታችን በተሰቀለ ጊዜም ወደ ዮሴፍና ወደ ኒቆዲሞስ የተላከው እርሱ ነው። በዘመነ ሰማዕታት ጨካኙ መኮንን እስክንድሮስ
ክርስቲያኖችን በግፍ ሲያሰቃይ የ3 ዓመቱን ሕፃን ቅዱስ ቂርቆስንና እናቱን ቅድስት ኢየሉጣን በእምነታቸው ምክንያት ይዟቸው መጣ። ለጣዖት አንሰግድም በማለታቸው መኮንኑ እጅግ ተቆጥቶ 40 በርሜል ውሃ፣ እርሳስ፣ ስብና ዝፍት የሞላበት ታላቅ የብረት ጋን አዘጋጅቶ ለ7 ቀናት በእሳት እንዲነድ አደረገ። እሳቱ እጅግ ከመንደዱ የተነሳ ነበልባሉ ወደ ሰማይ ይወጣ ነበር። የሚፈላውም ውሃ ድምፅ እንደ ነጎድጓድ ያስፈራ ነበር። ሕፃኑንና እናቱን ወደዚህ ወደሚፈላ ውሃ ጋን ውስጥ በጨመሯቸው ጊዜ እናት ኢየሉጣ የሰውነቷ ደካማነት ታይቷት ጥቂት ልትፈራ ስትል፣ ሕፃኑ ቂርቆስ ግን ወደ ሰማይ አሻቅቦ ጮኸ። በዚያን ጊዜ ነበልባላዊ ኦፈ ሰማይ የሆነው የአሸናፊና የኃይል መልአክ ቅዱስ ገብርኤል ከሰማይ እንደ መብረቅ ወረደ። የሚፈላውን የብረት ጋን ውሃ እንደ በረዶ አቀዝቅዞ እሳቱን አጥፍቶ ቂርቆስንና እናቱ ኢየሉጣን ከሞት አዳናቸው። የተወደዳችሁ ምእመናን፣ የቅዱስ ገብርኤል ክብርና ኃያልነት ስንዘረዝር ቃላት ያጥሩናል። እርሱ በእግዚአብሔር ፊት ሞገስን ያገኘ ለሰው ልጆች ድህነትን የማይታክት አገልጋይ ነው። የዚህን ታላቅ መልአክ ማንነትና ገል ባጭሩ ስናጠቃልለው እንዲህ እያልን እናመሰግነዋለን። ሳጥናኤል ሥላሴን በካደ ጊዜ መላእክትን በቃሉ ያጽናናቸው ይህ ገብርኤል ነው። ከ7ቱ ሊቃነ መላእክት አንዱና ዘወትር በእግዚአብሔር ፊት የሚቆም ቅዱስ ገብርኤል ነው። በጨለማና በሞት ጥላ ውስጥ ለሚኖሩ ብርሃን የገለጸና የሰበከ ቅዱስ ገብርኤል ነው። የነቢያትን ትንቢት የፈጸመ የክርስቶስን ልደት ለድንግል ማርያም ያበሰረ ቅዱስ ገብርኤል ነው። ነቢዩ ዳንኤልን ከአናብስት ከአንበሶች ጉድጓድ ያዳነው ቅዱስ ገብርኤል ነው። 3 ደቂቅን በባቢሎን ከእቶን እሳት ያዳናቸው ይህ ገብርኤል ነው። ወደ ካህኑ ዘካርያስ የተላከ የዮሐንስን ልደት ያበሰረ ይህ ገብርኤል ነው። ክርስቶስን ከሞት ሊያወርዱ ወደ ዮሴፍና ወደ ኒቆዲሞስ የተላከ ይህ ገብርኤል ነው። ሕፃኑን ቂርቆስንና እናቱ ኢየሉጣን ከሚፈላው እቶን እሳት ያዳናቸው ቅዱስ ገብርኤል ነው። 70 ሰገልን በኮከብ ምልክት የመራቸው ይህ ገብርኤል ነው። ድንግል ማርያምና ሕፃኑን ክርስቶስን በምድረ በዳ በስደታቸው የመራና የጠበቃቸው ይህ ገብርኤል ነው። የብርሃን ራስ ወርቅ የተቀዳጀ ይህ ገብርኤል ነው። የአሸናፊና የኃይል መልአክ ይህ ገብርኤል ነው። ነበልባላዊ ወፈ ሰማይ ይህ ገብርኤል ነው። ይህ ታላቅ መልአክ ዛሬም ድረስ በስሙ ለሚማጸኑ በችግር፣ በእሳት፣ በውሃ፣ በጭንቀትና በመከራ ጊዜ ለሚጠሩት ሁሉ ፈጥኖ የሚደርስ አማላጅና ታዳጊ ነው። የቅዱስ ገብርኤል ምልጃና ጸሎት፣ የእመቤታችን የቅድስት ድንግል ማርያም ረድኤትና በረከት ዘወትር ከሁላችን ጋር ይሁን። አሁን ልቦናችሁን ሰብስባችሁ አእምሮአችሁን አዘጋጅታችሁ ከዚህ በመቀጠል የሚነበበውን የዚህን የታላቅ ሊቀ መላእክት የቅዱስ ገብርኤልን ድርሳንና አስደናቂ የታምረ ጸሎት በተመስጦና በእምነት እንድታዳምጡ በእግዚአብሔር ስም እንጠይቃለን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱስ ገብርኤል ተራዳይነት አይለየን። አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በአንድነት ላይ ሦስትነት፣ በሦስትነት ላይ አንድነት፣ መላእክትን ምስጋና፣ ምድራዊ ሰውንም እህልን የሚመግብ ለአራዊት ሥጋ፣ ለእንስሳ ሳርን፣ ለአዋፍና ለትሎችም ቅጠልን የሚመግብ ከእኛ ዘንድ ለእሱ ምስጋና ሊያቀርቡለት የሚገባው እኛም ከእሱ ዘንድ ከጥፋት አድነን ብሎ መለመን የሚገባን በነሐሴ በ19 ቀን የሚነገር የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። ጸሎቱና በረከቱ ከአገልጋዩ ጋር ይሁን ለዘላለሙ አሜን። ከይሁዳ ወገን ኢያቄም የሚባል አንድ ሰው ነበር።
ከአሮን ልጆች ወገን ሐና የምትባል ሚስት ያገባ። ሁለቱም ደጋግ እግዚአብሔርን የሚፈሩ ነበሩ። እነሱም በፍጹም ልቦናቸው ይወዱት ነበር። እግዚአብሔር አምላክን በፍጹም ልብህ በፍጹም ሐሳብህ ውደደው ብላ ኦሪት እንደምትናገር፣ ከዚህም ቀጥላ ባልንጀራህን እንደ ራስህ ውደድ አለች። ጌታችንም በምሥራች ወንጌል በእነዚህ ትእዛዞች ኦሪትና ነቢያት ተንጠልጥለዋል ጸንተዋል አለ። ዳግመኛም ይህን ትእዛዝ አስተውለው ባልንጀራቸውን እንደ ራሳቸው አድርገው ይወዳሉ። ነገር ግን ልጅ ባለመውለዳቸው ያዝኑ ነበር። የእስራኤል ወገኖች ልጅ የሌለውን ይነቅፉት ነበርና፣ ለአባቶቻችን ብዙ ተባዙ ምድርን ሙሏት ያለው የእግዚአብሔር በረከት ያጣ ነው እያሉ ይነቅፏት ነበርና፣ እያዘኑም ብዙ ዓመት ኖሩ። ፈጽመው አረጁ። ለሚስቱም 60 ዓመት ሞላት። አንድ ቀንም በአይሁድ በዓል ጊዜ ከእስራኤል ወገን ሮቤል የሚባል ሰው መጥቶ ኢያቄምን ልጅ ያልወለድከው አንተ መሥዋዕት ልታቀርብ አይገባህም አለው። ኢያቄምም ይህን በሰማ ጊዜ አዘነ። ሲያስብም እንዲህ አለ፣ የእስራኤል ልጆች ሁሉ ልጆች አሏቸው፣ ለእኔ ግን ልጅ የለኝም። ኢያቄም ግን ሮቤል የነገረውን ለሚስቱ አልነገራትም። ወደ በረሃ ሄዶ ወደ እግዚአብሔር ጸለየ። 40 መዓልትና 40 ሌሊትም እየጾመ ጸለየ። በሐሳቡም እንዲህ አለ፣ እግዚአብሔር የለመንኩትን እስኪሰጠኝ ድረስ ምግብ አልቀምስም፣ ጸሎቴም መብልና መጠጥ ይሁነኝ። ሚስቱም ልጅ ይሰጣት ዘንድ ወደ እግዚአብሔር ታለቅስ ታመለክት ጀመር። ቀኑም 9 ሰዓት በሆነ ጊዜ ጸሎት ለማድረስ ወደ ቤተ መቅደስ ሄደች። ስትሄድም ረጅም እንጨትና በውስጡም ወፎች ከግልገሎቻቸው ጋር ጭው ጭው ሲሉ አየች። ሐናም አለች፣ እግዚአብሔር የባረካቸውና ፈጽሞ ያበዛቸው ናቸው። የእኔንም ልመናዬን ስማ። እንዲህም እያለች ታለቅስ ጀመር። ወዮልኝ! በማን እመሰላለሁ? በብቸኛ ወፍ ነውን? ለወፎችም ልጆች አሏቸው። በእንስሳት ነውን? በአራዊት የምመሰለው? ለእነሱም ልጆች አሏቸው። ወይስ በምድር እመሰላለሁ? ለምድርም ፍሬ አላት። እንደዚህ እያለቀሰች ሕሊናዋን ሰቅላ ሳለ የእግዚአብሔር መልአክ ቅዱስ ገብርኤል ከሰማይ ወረደ። ከፊቷም ቆመና እንዲህ አላት፣ እግዚአብሔር ጸሎትሽን ሰምቶሻልና አንቺ ትጸንሻለሽ። ጌታዬ አምላኬ ልጅ ከሰጠኸኝስ በሕይወት በሚኖርበት ዘመን ሁሉ ለቤተ ክርስቲያን እሰጣለሁ አለች። ይኸውም ቤተ መቅደስ ነው። ከዚህ በኋላ መልአክ እንዲህ አላት፣ ባልሽ ኢያቄም አሁን ከበረሃ በግ ይዞ ይመጣል። እሱን ወስደሽ ተመገቢው። የእግዚአብሔር መልአክ ቅዱስ ገብርኤልም ወደ ኢያቄም ሄደ፣ እንዲህም አለው፣ እግዚአብሔር ልመናህንና ጸሎትህን ሰምቶአል። ሚስትህ ሐናም ትጸንሳለች። ኢያቄምም ይህን ነገር በሰማ ጊዜ ታላቅ ደስታ ተሰማው። እግዚአብሔርንም አመሰገነው። የመንጋውንም ጠባቂዎች ጠራቸው። ለአምላኬ ለእግዚአብሔር የማቀርባቸው 2 ጠቦቶች በጎች አምጡልኝ አላቸው። ኢያቄም የመንጋውን ጠባቂዎች አስከትሎ መጣ። ሐናም በበሩ ፊት ለፊት ተነስታ ቆመች። ባየችው ጊዜ አንገቱን አቅፋ ያዘችው። እግዚአብሔር እንዳዘነልኝ ይቅር እንዳለኝ አወክ አለችው። ታላቅ መባረክንም እንደባረከኝ ከዛሬ ጀምሮ እኔ መካኒቱ መካን አይደለሁም፣ ልጅ የሌላትም ጸነሰች አለችው። ኢያቄም ከቤቱ ከገባ በኋላ አንድ ቀን ዕረፍት አደረገ። በነጋው ተነሳና መሥዋዕቱን ይዞ ሲሄድ በልቡ እንዲህ ብሎ አሰበ፣ እግዚአብሔር መሥዋዕቴን ከተቀበለልኝ ፊቴ በቤተ መቅደስ ውስጥ ባለው አክሊል ይታያል። በምስዋዑ ላይ የሚቀመጥ አክሊል በቤተ እግዚአብሔር ነበርና ከእስራኤል ልጆች ወገን እያንዳንዱ መሥዋዕት ባቀረበ ጊዜ እግዚአብሔር መሥዋዕቱን የተቀበለለት ፊቱ እንደ መስታወት ሆኖ በአክሊሉ ላይ ይታይ ነበር። መሥዋዕቱን ካልተቀበለለት ግን ፊቱ በአክሊሉ ውስጥ አይታይም ነበር። ኢያቄም መሥዋዕት ባቀረበ ጊዜ እንደ መስታወት ሆኖ ፊቱን በአክሊሉ ውስጥ አየው።
እሱም እግዚአብሔር እንደ ማረኝ ጸሎቴንም እንደ ሰማኝ አወቅኩ፣ ልመናዬንም እንደ ተቀበለ ልጅም እንደ ሰጠኝ አወቅኩ አለ። ከዚህ በኋላ ኢያቄም ከእግዚአብሔር ቤተ መቅደስ ተመልሶ አምላኩ እግዚአብሔርን እያመሰገነ በደስታና በክብር ወደ ቤቱ ገባ። ከዚህ በኋላ ሐና ጸነሰች። 6 ወርም በሆናት ጊዜ መጽነሷ ታወቀና ዘመዶቿ ሊጠይቋት መጡ። ከዘመዶቿ ወገን የታወረች ሴት ልጅ ነበረችና ጽንሷን ለመረዳት የሐናን ሆዷን ዳሰሰች። ያን ጊዜ ዓይኗ በራላት፣ አየችም። አይሁድ ግን ይህን ባዩ ጊዜ እርስ በርሳቸው እንዲህ ተባባሉ፣ ኢያቄምና ሚስቱ ሀገራችንን ያጠፋሉ፣ በእኛም ላይ ይነግሣሉ። ሐና ጸነሰች፣ በማኅፀኗም ድውያንን ፈወሰች። በወለደች ጊዜማ እንዴት ይሆን ወግረን እንግደላቸው ብለው አድማ አደረጉ። የሌሊት እኩሌታም በሆነ ጊዜ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወረደ። እናንተ በዘመድ የከበራችሁ ተነሱ፣ ወደ ሊባኖስ ተራራ ወሰዳቸው። አምላክን የወለደች እመቤታችን ማርያም በዚያ ተወለደች። የኒህ የቅዱሳን ጸሎታቸውና በረከታቸው የብርሃንን እናትና የልጃቸውም ልመናና የትጓን አለቃ የቅዱስ ገብርኤልም ልመና ከአገልጋዩ ጋር ይሁን ለዘላለሙ አሜን። የሊቀ መላእክት ቅዱስ ገብርኤል ታምር ይህ ነው። ልመናው ከአገልጋዩ ጋር ይሁን ለዘላለሙ አሜን። በሊቀ መላእክት በቅዱስ ገብርኤል ቤተ ክርስቲያን ውስጥ አንድ ኤጲስቆጶስ ነበር። ለበዓል አገልግሎት ባደረ ጊዜ ታላቅ ቅዳሴ አደረገ። የተሰበሰቡትም ሕዝብ አብረውት ነበሩ። እሱም በእግዚአብሔር ቃል ምክርና ተግሳጽን ያስተምራቸው ነበር። የሊቀ መላእክት የቅዱስ ገብርኤልንም ክብር ይነግራቸው ነበር። ለሊቀ መላእክት ገብርኤል ለጌትነቱ ክብር የሚገባውን ሲያነቡ ሳለ ያን ጊዜ በሰይጣን ማሰሪያ የታሰረ የቆሰለ አንድ ሰው ይዘው መጡ። በሊቀ መላእክት በቅዱስ ገብርኤል ቤተ ክርስቲያን ውስጥ ባገቡት ጊዜ በሁለቱ አዕማድ መካከል አግብተው አኖሩት። ከዚያውም እንደወደቀ ትተውት ሄዱ። ባመሰገኑና ልዩ በሆነች ሦስትነት የሰላም እጅ መነሳሳትን በፈጸሙ ጊዜ እርኩስ መንፈስ ያደረበት ሰው ካለበት በሰቀላ ውስጥ ወደ ቆሙት ምሰሶች በተመለከቱ ጊዜ ድውዩን ግን ከምሰሶቹ ስር ከመነጨው መዓዛው እጅግ የሚጣፍጥ ዘይት ተቀብቶ በምድር ላይ ወድቆ ነበር። ያም በሽተኛ ደዌ የጸናበት ጥምልምል የሆነ ሰው ከዚያ ዘይት ተቀባ። በዚያችም ሰዓት ከደዌው ዳነ። ተነስቶም በእግሩ ቆመ። የተሰበሰቡትም ሕዝብ እግዚአብሔር ያደረገውን ባዩ ጊዜ ታላቅ ምስጋና አቀረቡለት። ሊቀ መላእክት ቅዱስ ገብርኤልንም አመሰገኑት። በታላቅ ትግል እየተጨናነቁ ከምሰሶቹ ዘንድ ተቀዳድመው ለመድረስ ሮጡ፣ አንዱ አንዱን እየረገጠው እስኪወድቁ ድረስ። ጋኔን ያደረበት ያም መጻጉዕ ሰው እንደ ፈረስ እየሮጠ ከመካከላቸው ተነስቶ ሄደ። እሱን ያዩ ሰዎች ሁሉ አደነቁ፣ መላእክትን የፈጠረ እግዚአብሔርንም አመሰገኑ። ሊቀ መላእክት ገብርኤልንም አመሰገኑ። በጥምቀት የተወለድነውን ሁላችንንም በረከቱ ይጠብቀን ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ታምር ይህ ነው። ጸሎቱና በረከቱ ከአንባቢውና ከሰሚው ጋር ይሁን ለዘላለሙ አሜን። ሰማዕት ጢሞቴዎስም ቁልቁልያኖስ ለርኩስ ጣዖት አልሰግድም ባለው ጊዜ ሥጋውን የወይን እንጨቶች ድኝ ቀብተው ከእሳት ይጥሉት ዘንድ አዘዘ። እንደታዘዙም እንዲሁ አደረጉበት። ያን ጊዜ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወደ እሱ ወረደ። ከዚህም መከራ በብርሃናዊ ክንፉ ጋርዶ አዳነው። ልመናው ከአገልጋዩ ጋር ይሁን ለዘላለሙ አሜን። የሰማዕትነት አክሊል የተቀበለ ሰማዕት ጢሞቴዎስን ከእሳት ውስጥ በገባ ጊዜ በክንፍ ያዳንከው ረዳት ሳትሻ የተበደሉትን የምትረዳ ገብርኤል ሆይ ታምራትንና የታወቀ ቸርነትንም አደንቅ ዘንድ
ከሚገፉ የተገፋው እኔን ታድናለ ለዘላለሙ አሜን። መልካም ዜናን ማብሰር ልማድህ ነውና መልካሙን የምሥራች አብስረኝ። ሊቀ መላእክት ቅዱስ ገብርኤል ሆይ የጸሎቴ ለዛ በአምላክ ፊት የተወደደ ይሆን ዘንድ ጸጋ ጸሎትን አድለኝ። ቅዱስ ገብርኤል ሆይ ኢትዮጵያን ጠብቅልን። ቅዱስ ገብርኤል ሆይ ዓለማችንን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ ዕድል ፈንታዬን ጽዋ ተርታዬን ከመልካም ሥራና ከመልካምና በጎ ፍጥረት ጋር አድርግልኝ። ሊቀ መላእክት ቅዱስ ገብርኤል ሆይ አንደበቴንና ሥራዬን ከስህተትና ከበደል ጠብቅልኝ። ሊቀ መላእክት ቅዱስ ገብርኤል ሆይ ዕድል ፈንታዬንና አካሌን አሳምርልኝ። ለአካሄዴና ለሐሳቤ ለአነጋገሬም አንተ ሞገሱ ነኝ። ሊቀ መላእክት ቅዱስ ገብርኤል ሆይ አስመሳይና ካሉባልተኛ ሰዎች የአንደበት መርዝ በክንፍ ከልለኝ። ሊቀ መላእክት ቅዱስ ገብርኤል ሆይ ከቀትር ጋኔንና ከነጣቂ አውሬ ኃይለኛና ከዘመን ብርቱ ጉልበተኛም ጠብቀኝ። አያሉ መልአክ ቅዱስ ገብርኤል ሆይ የዚህ ዓለም ጥበብ ተሰውሮብኝ ያለ ፍሬ በመውጣት በመውረድ ደክሜያለሁና እባክህ አንተ ለየዋሁና ለጻድቁ ነቢይ ዳንኤል የተሰወረውን ምስጢረ ራእይ እንደገለጽክለት ለእኔ ለደካማ አገልጋዬ የተሰወረብኝን ገልጸ ሕይወቴን አብራልኝ። መልአካዊ ጥበቃህም ዘወትር አይለኝ። ሊቀ መላእክት ቅዱስ ገብርኤል ሆይ በከበረው ቃል ኪዳንህ በዚህ ዓለም የተሰጠኝን ሕይወት ባርከህ ሰማያዊት ኢየሩሳሌምን እወርስ ዘንድ የአማላጅነት ቃል ኪዳንህ ከእኔ አይለኝ። አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም በማመን የሚጸለይ የቅዱስ ሚካኤል ድርሳኔ ነው። እግዚአብሔር ስለ ትሕትናው ስለ ታማኝነቱና ስለ ፍጹም ክብሩ ለቅዱስ ሚካኤል የሰጠው ይህ አስማተ መለኮት ታላቅና ገናና ክቡርና አሸናፊ ነው። እግዚአብሔር ስለ ትሕትናው ስለ ታማኝነቱና ስለ ፍጹም ክብሩም ለቅዱስ ሚካኤል የሰጠው ይህ ስመ መለኮት ታላቅና ገናና ክቡርና አሸናፊ ነው። ቀድሞ በሰማይ ሰልፍ በሆነ ጊዜ ቅዱስ ሚካኤል ዘንዶውን ወግቶ ወደ መሬት የጣለው በዚህ አምላካዊ ስመ መለኮት ነውና፣ አቤቱ እኔም ረቂቃኑን ግዙፋኑን ጠላቶቼን ድል እመታ ዘንድ በትሑት ሰብእና ሆኜ ኤኮስ አሜ ኢኪ ኤንካ ካዜ አርናኬ ኬም ካዮን ፒካጊሎ አስኤሎት አስሶም አርኤም ያብስትጋ ፓይርጋ ያቢሳት ፌኤ ኤልካ ኤንካ ብዕላ ኪፍ አርህሎ አዎጽ እያልሁ ጸልያለሁ። እነዚህ የከበሩ ቃላትና የእግዚአብሔር ህቡ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበላይ የከበሩ እንደሆኑ የታወቀ የተረዳ ነው። ይህንን መጽሐፍ የጻፈ ሰው ይህንን ህቡ ስም ከመጽሐፉ አይለየው፣ በንጹሕ ቦታ አስቀምጦ በክብር ይጠብቀው እንጂ ለዘላለሙ ጠላቱን አሸንፎ ለእሱ ረዳት ጋሻ መከታ ይሆነዋልና። በመዓልትና በሌሊት ለጥፋት የሚዘዋወሩ የጸላኤ ዲያብሎስ ሰራዊቶች በአሸናፊ በልዑል እግዚአብሔር መቅሰፍተ መዓት ፈጽመው ይደምሰሱ። አሜን። በቅዱስ ሚካኤልና በቅዱስ ገብርኤል ጸሎት በ99ኙ ነገደ መላእክትና በ24ቱ ካህናተ ሰማይ በ4ቱ እንስሳም ጸሎት ርኩሳን መናፍስት ጸዋጋን አጋንንት ከእኛ ይራቁ። አሜን። የወልደ እግዚአብሔርን ቃለ ወንጌል በጻፉ በማቴዎስና በማርቆስ በሉቃስና በዮሐንስ ቃል በጴጥሮስና በጳውሎስ ሥልጣን የተወገዙ ይሁኑ። በነፍስ በሥጋ በውስጥ በአፍአ ንጽሕት በሆነች ከሴቶች ሁሉ ተለይታ ንዕድ ክብርት የፍጥረት ሁሉ መመኪያ በሆነች አምላክን በወለደች በቅድስት ድንግል ማርያም የጸሎት ኃይል የዳብሎስ አበጋዞች እኩያን መሰሪያን
የዛር ውላጆች ሟርተኞች ፈጥነው ይወገዱ። አሜን። በመዓልትና በሌሊት በቀትርና በከሰዓት ከጠዋት እስከ ማታ ከማታም እስከ ጠዋት የሰውን ሰውነት የሚያስደነግጡ የዳብሎስ ሰራዊት አጋንንትና ሰይጣናት ሁሉ የምድር ማዕዘኗን በሚያጸኑ በሰባቱ ኃይለ ነፋሳት እንደ ጉም ተነው ይጥፉ። በእኔና የጥምቀት ልጆች በምንሆን የክርስቲያን ወገኖች ሁሉ ላይ ግን ከላይ ከሰማይ የእግዚአብሔር ምሕረቱ፣ ቸርነቱ፣ ይቅርታው ይምጣልን። አሜን። የደህንነት መልእክተኛ ቅዱስ ሚካኤል ሆይ ሰላም እልሃለሁ። ችግረኛውን የምትንከባከበው መልአክ ሆይ ሰላም እልሃለሁ። ችግረኛውን ለመርዳት የምትላክ መልአክ ሆይ ሰላም እልሃለሁ። በመታመን ለለመነ ሁሉ ክንፈ ረድኤትን የምትጋርድለት ቅዱስ ሚካኤል ሆይ ሰላም እልሃለሁ። ለመውደቅ የሚፍገመገመውን እንዳይወድቅ ፈጥነ የምትደግፈው መልአክ ሆይ ሰላም እልሃለሁ። ያዘነውን የምታረጋጋ መልአክ ሆይ ሰላም እልሃለሁ። አምላካችን ቸርነትን በተመላ እጁ ይባርከን ዘንድ በፈጣሪ ፊት በአድንኖ ርዕስ ሰግደህ ይቅርታን የምታሰጥ ቅዱስ ሚካኤል ሆይ ሰላም እልሃለሁ። አቤቱ የሊቀ መላእክት ቅዱስ ሚካኤል አምላክ ሆይ እኛን አገልጋዮችን ከተቃጣ መዓት ከታዘዘ መቅሰፍት ሰውረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ከልዩ ልዩ ድንጋጼና ፍርሃት እድን ዘንድ ይህን የቅዱስ ገብርኤልን ድርሳን መድህንኤል፣ ሕያውታኤል፣ አውካኤል፣ ተርቡታኤል፣ ግኤል፣ ዝኤል፣ ቡኤል እያልሁ ጸልያለሁ። ይህን ስመ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥና እንዳትፈራ መጽኔ ኃይል እንዲሆናት ነው። አቤቱ ለእኔ ለአገልጋይም እንደዚሁ ኃይል ጽን ሰጥተ ከክፉ ተከራካሪ ከምፈራውና ከማልቋቋመው ባላጋራ አድነኝ። አሜን። ከላይ ከሰማይ ወደ ድንግል የተላክ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ደስታን አብሳሪ መልአክ ሆይ ሰላም እልሃለሁ። ጽንሰ ቃልን አስተምረ የምታሳምን መልአክ ሆይ ሰላም እልሃለሁ። ሰማያዊ ነደ እሳት ኦፈ ርግብ ሆይ ሰላም እልሃለሁ። ፍጹም ደስታን አብሳሪ መልአክ ሆይ ሰላም እልሃለሁ። ከደሞት የምታድን መልአክ ሆይ ሰላም እልሃለሁ። ያንተን አማላጅነት በመዓልትና በሌሊት ተስፋ ስለምናደርግ ጥበቃ ለዘወትር አይለየን። የእግዚአብሔር ልዩ ባለሟል ነህና እኛን አገልጋዮችን በነፍስም በሥጋም ታደገን ለዘላለሙ አሜን። ውድ ክርስቶሳውያን ይህንን መንፈሳዊ ማዕድና ጸሎት እስከዚህ ሰዓት ድረስ አብራችሁን ስለተካፈላችሁ እግዚአብሔር አምላክ አብዝቶ ይባርካችሁ፣ የልባችሁንም መሻት በጎ የሆነውን ሁሉ ይፈጽምላችሁ። ይህን ዕለት ይህን ሰዓት ባርኮ ለሰጠን ለዚህ ሁሉ ጸጋ ላበቃን ለሰራዊት ጌታ ለዓለማት ፈጣሪ ለሕይወታችን መሠረት ለሆነው መሐሪና ይቅር ባይ ለሆነው አምላካችን ማለቂያ የሌለው ክብርና ምስጋና አምልኮና ውዳሴ ከምድር እስከ አርያም ይሁን፣ አሜን። የዓለምን መድኃኒት ለወለደችልን የፍጥረት ሁሉ መመኪያ አማላጃችን መጽናኛችን እና የጸጋ ሁሉ መገኛ ለሆነችው ለንጽሕተ ንጹሐን ለቅድስተ ቅዱሳን እናታችን ከፍ ያለ ምስጋና ይድረሳት። የእናትነት ፍቅሯ ጣዕሟና በረከቷ ከሁላችን ጋር ይሁን፣ አሜን። ዘወትር ስለ እኛ ለሚማልዱ ከክፉ ነገር ሁሉ ለሚጠብቁን የእግዚአብሔርን ዙፋን ለሚያጥኑ የብርሃን ተላላኪዎች ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ ሩፋኤል፣ ለቅዱስ ኡራኤልና ለአእላፍ ቅዱሳን መላእክት ሁሉ ክብርና ምስጋና ይሁን። ጥበቃቸው ዘወትር አይለየን፣ አሜን።
ስለ እውነት ብለው ደማቸውን ላፈሰሱ አጥንታቸውን ለከሰከሱ ሰማዕታት፣ ወንጌልን ላደረሱልን ሐዋርያት፣ ስለ እግዚአብሔር ፍቅር ብለው ዓለምን ለናቁ ጻድቃን፣ ቅዱሳን ሰማዕታት ሁሉ ምስጋና ይሁን። ጸሎታቸውና ምልጃቸው ለሀገራችን ሰላምን፣ ለሕዝባችን ፍቅርን ያምጣልን። አሜን። በዚህ በተቀደሰና ሰማያዊ ደጆች በተከፈቱበት ሰዓት በጸሎታችሁ አስቡን ብላችሁ ለጠየቃችሁን ወንድምና እህቶቻችን፣ እናት አባቶቻችን ርብቃ፣ አበበ፣ ህሩይ፣ ሃኒ፣ ዋኤል፣ ማክዳ፣ ወለተ ማርያም፣ ወለተ ሚካኤል፣ ወለተ ያሬድ፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ኪሮስ፣ ፍስሐ፣ ወለተ ሐና፣ ሴቴ፣ አስካለ ማርያም፣ ወለተ ጻዲቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ትርሲተ ድንግል፣ ወለተ ዮሐንስ፣ ክንፈ ሚካኤል፣ ገብረ ሥላሴ፣ አስካለ ማርያም፣ እህተ ማርያም፣ ወለተ ገብርኤል፣ ወለተ ገብርኤል፣ ወልደ ገብርኤል፣ ወለተ አናንያ፣ ወለተ ማርያም፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ስርጉተ ሥላሴ፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ የወይና፣ ንግሥቲ፣ አዜብ፣ ወለተ መድህን፣ አስራተ ማርያም፣ ወለተ ማርያም፣ ስህነ ማርያም፣ ተክለ ወልድ፣ ወልደ ሚካኤል፣ ተክለ ሚካኤል፣ ወልደ ሚካኤል፣ ገብረ ኪዳን፣ ወልደ ገብርኤል፣ እህተ ማርያም፣ ወልደ ኪዳን፣ ፍቅርተ ማርያም፣ ፍቅረ ማርያም፣ ስህነ ማርያም፣ ወለተ ማርያም፣ ገብረ ሥላሴ፣ ወለተ መድህን፣ ገብረ መድህን፣ እህተ ሚካኤል፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያም፣ ወልደ ሥላሴ፣ ወልደ ሰንበትና ጽጌ ማርያም፣ ሁላችሁንም እግዚአብሔር ያስባችሁ፣ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። ልዑል እግዚአብሔር ከኀጢአት በቀር የልባችሁን መሻት ሁሉ ይፈጽምላችሁ። አሜን። እንዲሁም ከዚህ ዓለም ድካም በሥጋ ተለይተው ያረፉትን ወገኖቻችንን ወለተ ጽዮንን፣ ወልደ ሰማያትን፣ ወለተ ሥላሴን፣ ገብረ ሥላሴን፣ ወለተ ማርያምን፣ ሳይለ ማርያምን እግዚአብሔር አምላክ ይማርልን። የክብር ባለቤት የሆነው ጌታ ነፍሳቸውን በአብርሃም በይስሐቅና በያዕቆብ አጠገብ ቅዱሳንና ጻድቃን በሚያርፉበት መከራ እንባ በሌለበት በአጸደ ነፍስ በገነት በመንግሥተ ሰማያት በክብር ያሳርፍልን። አሜን። እግዚአብሔር አምላክ የሁላችንንም ጸሎት በያለንበት ይቀበለን። ቸር ያሰማን፣ ቸር ያቆየን ለዘላለሙ አሜን። ሳይጎድል ደቂቃ ወደ ድንግል መጥተ ደስታን አበሰርክ። የአምላክን ሰው መሆን ለዓለሙ ሰበክ። ወደ ድንግል መጥተ ደስታን አበሰርክ። የአምላክን ሰው መሆን ለዓለሙ ሰበክ። ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ። የመንገዴ መሪ ፈውስን ለሕመሜ ገብርኤል ስትመጣ በዛልኝ ሰላሜ። ደስታን አብሳሪ ተሸክመ ዜና ዛሬም ለአገራችን ምስራች ይዘና። ደስታን አብሳሪ ተሸክመ ዜና ዛሬም ለአገራችን ምስራች ይዘና። ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ። ገብርኤል
ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ